ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። እግዚአብሔርን ስለ ዛሬውን ቀን እጅግ አርገን እናመሰግነዋለን። ከባለፉት ረዘም ላሉ ሳምንታት ጀምሮ ዲያብሎስ እኛን ከአምላካችን ከእግዚአብሔር ፈቃድና ሐሳብ የሚለይበትን የክፋት ስልቱን እያጠናን ነው። በዚህም ብዙዎቻችሁ እግዚአብሔር ያስተማራችሁ ስለሆነ ጌታ እናመሰግነዋለን። ዛሬም ደግሞ ባለፈው ሳምንት ካቆምንበት ቀጣዩን ትምህርት ይዘንላችሁ መተናል። አስቀድመን ሁሉ ጊዜ እንደምናደርገው በዝማሬ አገልግሎታችንን መጀመር እንወዳለን። አሁን ወደ ዝማሬው ዝጉሁ ገበሬ አንተ ያልዘራህ ቃል የሌለበት ስር እንዳይሰድ ውስጤ ክፋት ሲዘራብኝ እያልኩ ምን አለበት የክፋት ሁሉ ዘር የተጠራቀመ ያልወጣ ከውስጤ ስር ሰዶ በኋላ አድጎ እንዳይገለኝ ይነቀል በጊዜ በቆጥኝ ከሆነ ደግሞ የማላውቀው ልክ እንደ ወፍ ዘራሽ የክፋት ዘር ሁሉ ከልቤ ይነቀል አልፈልገውም ጭራሽ። እምነት ከመስማት ነው መስማትም ከእግዚአብሔር ቃል ብቻ ነው እያልከኝ ጆሮዬን ከፍቼ ያዳመጥኩት ሁሉ ለክፉ እንዳይወስደው እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ ዘሪው ዘሩ ዘራው በተነው በምድር ላይ እንዲያፈራ ብሎ ካጨደው በኋላ ጎተራ ሊከተው በዘሩ ተማምኖ ግን መንገድ ዳር ወጥቶ የተበተነው ዘር እግር ረጋገጠው ፍሬ ሳይሰጥ ቀረ ዘሩም ተበላሸ ክፉ ስለዋጠው ሌላው ዘር በጭንጫ ላይ ስለወደቀ ስር ስላልያዘለት መከራ ሲመጣ ጭንጫው አላፈራም ስደት ሲበዛበት እሾህ ላይ ወደቀ እንደዛ እንዳልሰማ በደስታ ሆኖ በዚህ ዓለም ሐሳብ በባለጠግነት ዘሩ ቀረ ታንቆ እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል
መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካሙ መሬት 30ና 60 መቶ እጥፍ ያፈራው ስለተዘጋጀ ዘሩን ሲዘራበት ገበሬውን አኮራው የተዘራበትን ያንኑ አፈራለት አጨደው በመከር በሾህ በመንገድ ላይ ጭንጫውን አልመሰለም መልካም ስለነበር በሕይወቴ ዘመን በእኔም ላይ ስትዘራው የቅዱስ ቃልን ዘር መልካም መሬት ሆኜ ቃል በእኔ ያፍራል አንተም በእኔ አትፈር ፍሬ አልባ ሆነብህ ባዶን እንደቀረ ዘመን ያለፈበት በቀረኝ ዘመኔ አንተ ብቻ አድርገን ዕድሜን ስራበት እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግናለን። ዛሬም እግዚአብሔር በቃሉ ውስጥ በመንፈሱ አማካኝነት እንደሚናገረንና እንደሚባርከን እናምናለን። ዛሬም ደግሞ ባለፈው ሳምንት ካቆምንበት ቀጣዩን ትምህርት ይዘንላችሁ መተናል። አሁን ወደዚያ ፕሮግራም እንጋብዛችኋለን። እንግዲህ ወደ ዝግጅታችን ተከታታዮች በዚህ እየተነጋገርንበት ባለነው በግዴለሽነትና በቸልተኝነት ማንነት ውስጥ የምናጠናው ቀጣዩ ሰው ንጉሱ ሳኦል ነው። የዚህን ንጉስ የቸልተኝነቱን ባህሪ የምናጠናው በአንደኛ ሳሙኤል ምዕራፍ 13 ከቁጥር 8 እስከ 14 እና ምዕራፍ 15 ከቁጥር 1 እስከ 23 በተጻፈልን ታሪኩ ላይ ተመርኩዘን ነው። አስቀድመን ቃሉን እናንብበው። አንደኛ ሳሙኤል ምዕራፍ 13 ከቁጥር 8 እስከ 14 እንደዚህ ይላል። እርሱም ሳሙኤል በሰጠው ቀጠሮ መሰረት 7 ቀን ጠበቀው። ነገር ግን ሳሙኤል ወደ ጌልጌላ አልመጣም። የሳኦልም ሰራዊት መበታተን ጀመረ። በዚህ ጊዜ ሳኦል የሚቃጠለውን መስዋዕትና የህብረት መስዋዕቱን አምጡልኝ አለ። ከዚያም የሚቃጠለውን መስዋዕት አቀረበ። ልክ መስዋዕቱን አቅርቦ እንዳበቃ ወዲያውኑ ሳሙኤል መጣ። ሳኦልም እንዲመርቀው ሊቀበለው ወጣ። ሳሙኤልም ያደረከው ምንድነው ሲል ጠየቀው። ሳኦልም እንዲህ ሲል መለሰለት፣ ሰራዊቱ መበታተኑን አንተም በቀጠርኸው ጊዜ አለመምጣትህን ፍልስጤማውያንም በማክማስ መሰባሰባቸውን አየሁ። ስለዚህ ፍልስጤማውያን ወርደው ወደ ጌልጌላ ይመጡብኛል፣ እኔም የእግዚአብሔርን ሞገስ አልለመንሁም ብዬ አሰብሁ።
ስለዚህ የሚቃጠል መስዋዕቱን ማቅረብ ግድ ሆነብኝ። ሳሙኤልም እንዲህ አለ፣ የማይገባህን አደረግህ። አምላክህ እግዚአብሔር የሰጠህን ትእዛዝ አልጠበቅህም። ጠብቀኸው ቢሆን ኖሮ መንግስትህን በእስራኤል ላይ ለዘላለም ባጸናልህ ነበር። አሁን ግን መንግስትህ አይጸናም። እነሆ እግዚአብሔር እንደ ልቡ የሚሆንለትን ሰው አግኝቷል። አንተ የእግዚአብሔርን ትእዛዝ ባለመጠበቅህም እርሱን የሕዝቡ መሪ አድርጎ መርጦታል እያለ ታሪኩ ይቀጥላል። አሁን ሲነበብ በሰማነው ታሪክ ውስጥ የንጉሱ ሳኦል ቸልተኝነትና ግዴለሽነት ምንድነው? የመጀመሪያው ነገር ንጉሱ ሳኦል ያልተፈቀደለትን መስዋዕት የማቅረቡን ተግባር በግዴለሽነት እንዲያቀርብ ያደረገው ትዕግስት ማጣቱ ነው። ለ7 ቀናት ሳሙኤልን ጠበቀው። ነገር ግን ሕዝቡ መበታተን ሲጀምርበት ሕዝቡ ከሚበተን እኔው መሰዊያውን ባቀርብ ምን ችግር አለው ብሎ በማናለብኝነት ስርዓቱን ፈጸመው። ወደ ግዴለሽነትና ቸልተኛነት ከሚያስገቡን ነገሮችና ምክንያቶች አንዱ ትዕግስት ማጣታችን ነው። ለኛ ጊዜው ያመለጠን በመሰለን ነገር ውስጥ ብዙ የግዴለሽነትን ስህተቶች እንሰራለን። ንጉስ ሳኦል የፈለገ የተቀባ ሰው ቢሆንም የተቀባው በእስራኤል ላይ ንጉስ እንዲሆን እንጂ የመስዋዕት አቅርቦ ስልጣን ለነብዩ ሳሙኤል ብቻ ነበር የተሰጠው። ይህን ትእዛዝ ጥሶ የመሰዊያውን ስርዓት መፈጸሙ ንግስናውን እስኪያጣ ድረስ በቸልተኛነትና በግዴለሽነት እንዲሁም በማናለብኝነት ያደረገው ተግባር ከገዛ ንግስናው ሳይቀር አስባረረው። እንግዲህ የሳኦል ቸልተኛነት እና ግዴለሽነቱ ትዕግስት ማጣቱ ነው። ይሄ መቼስ ሁላችንም ምናልፍበት ፈተና ነው እና በቃ ትዕግስት በጣም ችላ እንድንል ያደረገናል ነገሮች እና እንግዲህ ሰው ትዕግስት አለው ይባላል። የትዕግስት መጠኑ ነው የሚለያየው ይባላል። አንዳንዱ የኔ አፍንጫዬ ድረስ ነው ይላል ትዕግስቱ፣ አንዳንዱ ካፍንጫዬ በላይ ነው ይላል። እንግዲህ ለማባባል ነው። አንዳንድ ሰው በጣም ይታገሳል፣ እውነት ነው። ነገር ግን በይበልጥ ጊዜን ትዕግስትን የሚጠይቁ ነገሮች ላይ በጣም ቸልተኛ መሆን የለብንም። ምክንያቱም በትንሽ የትዕግስት ማጣት ውስጥ የተፈጠረ በጣም ከባድ የሆኑ ነገሮች እኛ ምናቃቸው አሉ፣ በህይወታችንም የሆኑ ነገሮች አሉ። ሳኦል እኮ የተሰጠው ንግስና ስልጣን ብቻ ነው። የክህነት ስልጣን የእርሱ አይደለም። ያለ ቦታው ገብቶ የማይገባህን አደረገሃለው። የማይገባውን በማድረግ የነበረው ማንነት ራሱ እስኪያጣ አደረሰው። ለጎረቤቱ እንዲሰጥ ለሌላ እንዲሰጥ አደረገው። ስለዚህ ትዕግስት ማጣታችን በቃ የማይገባንን ማድረግ ሁኔታ ውስጥ የሚከተን ማንነት ነው። በጣም ደግሞ የሳኦል ነገር ምንድነው? ህዝቡ ሰውስ ምን ይሆናል? ሰው ይበተንብኛል እና ሰው ከሚበተንብኝ የማይገባኝን ነገር ባረግ ይሻላል የሚል ግዴለሽነት ነው። እና በነገራችን ላይ የሳኦል ነገር ብዙ ደግሞ የተያዘው ልክ አሁን የኤሳውን ስናነሳ ከወድ ጋር ከምግብ ጋር የተገናኘ ነው። ደግሞ የሳኦል ነገር ደግሞ ከሰው ጋር የተገናኘ ነው። እና ሰው ምን ይላል? እንደውም ለዛ ላጠፋው ጥፋት ይቅርታ ከመጠየቅ ይልቅ አሁንም ጥለኸኝ ስትሄድ ሰዎች እንትን ይላሉና ባክህን በሰው ፊት እንኳን አክብረኝ ይለው ነበር። በእግዚአብሔር ፊት ተነቀሃል እየተባለ ሲነገረው እና በእውነት ቸልተኝነት በጣም ከባድ መርዝ ነው። እውነት ነው። እና በዚህ ትዕግስትን በማጣት ቸልተኝነት ውስጥ የገቡ ሰዎች አሉ። እንግዲህ አሁን ችግሮችን ነው አሁን የምንናገረው። መፍትሄው ምንድነው? በንስሐ መመለስ ነው። በኋላ የነ ዳዊትን የሌሎችንም ህይወት ስናይ ያ ነውና በትዕግስት ምክንያት አምልጦኛል፣ ቸልተኛ ሆኜ እንዲህ አይነት ነገር እርምጃ ወስጃለሁ፣ በዚህ ምክንያት ብዙ ነገር ተበላሽቶብኛል የሚሉ ሰዎች ሊኖሩ ይችላሉ። አሁን ያደመጡን ትምህርቱ ወደፊት ለምንሆነውና ከዚህ በፊት ደግሞ ለሆነው ነገር በእግዚአብሔር ፊት በንስሐ መቅረብ፣ እግዚአብሔር ይሄን ነገር አጥፍቻለሁ። ለሳኦል ጥፋቱን አጠፋ፣ ያልታዘዘውን ነገር አረገ። አላወኩም፣ በቃ ትዕግስት አጣሁ፣ ህዝቡ ሊበተንብኝ ሆነ፣ እባክህን ምሕረት አርግልኝ ቢል ነገሮች ይቀየሩ ነበር። ራሱን እኮ በበደለኛነት ስሜት አላቀረበም። ምክንያቶችን ነው ሲደረድር ነበር። ግን ልክ ያደረገ ነው እስካሁንም የሚመስለው እኮ ከንግግሩ እንደምንረዳው ሳኦል ልክ ነው በሱ እይታ። ማለት የማይገባውን ነገር ሲያደርግም ልክ ነው። በጣም የሱ ስራ ባልሆነው ነገር ላይም ልክ ነው።
ልክ ነው እያልን የምናደርጋቸው ነገሮች የማይገባ እንድናደርግ ያስወስኑናል ከዛም ደግሞ የነበረንን ማንነት ያስጥሉናል ያስቀሙናል ስለዚህ ልክ ነኝ የምንላቸው አካሄዶች ማይገባችሁን አድርጋችኋል እየተባልን የሰለጠንባቸው ያለነው አካሄዶች ልክ አይደለንም በእግዚአብሔር ፊት ልክ አይደለንም በእኛ እይታ ልክ ልንሆን እንችላለን በሳኦል እይታ የክህነት ስራ መስራት ልክ ነው መስዋዕት ማቅረብ ልክ ነው ህዝቡ እንዳይበተን መጠበቅ ልክ ነው አይደለም ህዝቡ እግዚአብሔር ካልጠራው መበተን ይችላል እግዚአብሔር እኮ በአንድ ሰው መዋጋት ይችላል ይሄ ሁሉ ህዝብ ለውጊያ እንዲቀርብ ይሄ ሁሉ ህዝብ ለመስዋዕት እንዲቀርብ ምን አስፈልግ ገብቷል እግዚአብሔር ከመስዋዕት ይልቅ መታዘዝ እንደሚፈልግ ወደፊት ስናነበው ይናገራልና መስዋዕታችንን እንዴት ነው የምናቀርበው በእግዚአብሔር ፊት በምን አይነት ልብ ነው የምናቀርበው የሚለው እንድናስብ ያደርጋል በጣም አው እንግዲህ የዚህ በትዕግስት ማጣት ቸልተኝነትና ግዴለሽነትን ከትዳር ጋር አያይዘን እንድንመለከተው አስባለሁ አሁን በይበልጥ በባልና ሚስት መካከል በጣም ትዕግስት ያስፈልጋል ትዕግስት በጣም አስፈላጊ ነው ምናልባት እንዲሁ ምንድነው ለመሞካሸት ሳይሆን አንቺ እኔን ባትታገሽ እኔ አንቺን ባልታገስ በግዴለሽነት ቢሆን የራሱ ጉዳይ በመንለው ቢሆን ኖሮ እግዚአብሔር አሁን ያደረሰን ደረጃ መድረስ አንችልም እና ያንን እግዚአብሔር ይፈልጋል ከባልና ሚስቶች በጣም መጠበቅ ያለበት ነገር ይሄ ነው እና በትዕግስት መጠበቅ ምን ታቂያለሽ አንቺ ሴት ባንቺ ይድን እንደሆነ ብሎ ጳውሎስ እኮ ሲናገር ትዕግስትን ነው የሚጠይቀው ባንቺ ሊድን ይችል ይሆናል ምን ታቂያለሽ እና ዛሬ እቺን በማጣት በግዴለሽነት የተበተኑ ትዳሮች አልጋ ይለዩ ልጆቻቸውን ይበተኑ ሌላም ነገር ውስጥ የገቡ ሰዎች አሉ እና ይሄ የትዕግስት ማጣት ነው እና 7 ቀን በኋላ መጣለው ነው ያለው ሳሙኤል 7 ቀን ጠብቆታል በሰባተኛው ቀን ነው መበተን ሲጀምሩበት ይሄን ነገር ያደረገው እና እግዚአብሔር እስከምን ድረስ ጠብቁ ይያለን ይሆን አንዳችንን በመጠበቅ በመታገስ ውስጥ የምናተርፈው ነገር አለ እሱ ሐሳብ ለምን ነው ማለት ይሄ ትክክለኛ ነገር ነው ያመጣው ምክንያቱም ብዙ ትዳሮች ትዕግስት በማጣት ምክንያት የተበተኑ አሉ እርዳታ ፈልገው ከብዙ ሰው ጋር ተነጋግረው ተመካክረው ካውንስሊንግ ወይ የምክር አገልግሎት ፈልገው ሄደው ሊጠብቁት ያልቻሉት ያፈረሱት ነገር አለ እስከምን ድረስ ነው የሚታገሱት እግዚአብሔር እኔን እስከምን ድረስ ታግሶኝ ነው አንተ መታገስ የምችለው የሚለውን ግንዛቤ ውስጥ መክተት አለብን ምን አይነት ራሴን ሁሌ ማጸድቅ እኔ ልክ አንተ ልክ ያልሆንክ እንደሆንክ ከቆጠርኩኝ ትምክተኛ ነኝ ግብዝ ትቢተኛ ነኝ ማለት ነው እሱ ማንነት ካለን ትዳራችንን አናተርፈው ትግስተኛነትም የለብንም ግን እኔ ማን ነኝ እኔነቴን መጀመሪያ እንዲያሳየኝ መፈለግ አለብኝ እኔ ታጋሽ ነኝ እግዚአብሔር እንዲታገሰኝ የሚያደርግ ማንነት ቢኖረኝም ባይኖረኝም እግዚአብሔር ግን እስከምን ድረስ ታገሰኝ አልፎ ይሄዳል ታገሰኝም ባህሪዬን የህይወቴን አስተሳሰቤን ያለፈ አልታገሰኝም ስለዚህ ያንተን አስተሳሰብ ያለፍኩ መታገስ ግዴታዬ ነው ከኔ ተማሩ ስለተባልን ብዙ ምሳሌ የምናደርገው ክርስቶስን ነው ክርስቶስ እየታገሰን ኃጢያተኛ ማንነታችንን ባህሪያችንን ጠማማ ልባችንን ክፉ ልባችንን የዋህነት የሌለው ግትር ልባችንን እየታገሰ እዚህ ካደረሰን እኛም አንታገስበት በጣም የሚያስቸግራት ባል ሊኖር ይችላል ምታስቸግር ሴት ሚስቱ ልትሆን ትችላለች ግን ደግሞ እስከምን ድረስ ይታገሳት ዝም ብሎ እየተጠበሰ ይኑር እኮ አይደለም ግን መጸለይ ያለበት ያን አእምሮአቸውን ያጣመመው ነገር ከነሱ ላይ እንዲርቅ በጸሎት ነው እየታገሱ የሚቆዩት በእግዚአብሔር ፊት በማቅረብ ነው እግዚአብሔር እንዲለውጣቸው የተለወጠ አእምሮ እንዲያገኙ በመጸለይ ነው ሊያተርፏቸው የሚችሉት ማንንም ሰው እንዲሁ መታገስ አይችልም በርግጥ እንደውም አንዲት ስትናገር የሰማሁት ምስክርነት አለ እንዳልሽው በጣም አስቸጋሪ ነው እስከመማታት ሌላም ነገር እስከማድረግ ድረስ ይደርሳል ግን ምን አለሽ ጌታ ሆይ እኔ የምችለውን ሁሉ ታገስኩ ያንተ ትግስት ግን ካላለቀ ትግስትህን ስጠኝ እና በጣም ትልቅ አነጋገር ነው ካነጋገርም በላይ ነው በቃ ታገሰች መሰላት ግን በቃ አሁን ሳየው አይሆንም የኔ ትግስት አለቀ ስለዚህ አንተ ይሄን ሰው እየታገስከው ከሆነ ለምን ለኔ ያሰጠኝም ያንተን ትግስት ስጠኝ እና አልፌ መታገስ አሁን እንዳልሻቸው አልፌ መታገስ የሚችልበትን በቃ ጸጋውን በደንብ ስጠኝ ስለው ተለወጣለች እኔ ተለወጥኩ አለች በቃ በጣም ነገሩ እየከፋ ሄዷል
ያ የእግዚአብሔር ትግስት እኔ ውስጥ ተቀመጣለች እና ከብዙ ጊዜ በኋላ እግዚአብሔር ለወጠዋለች። ለካ ያን ሁሉ ዘመን እግዚአብሔር ባንቺ ውስጥ ሆኜ ታገሳለሁ ብሎ ትግስቱን በርሷ ውስጥ አርቆ ይላል። አንዳንዴ እንደዚህ የሚጸልዩ ሰዎች አሁን እንዳልሽው ነው በቃ ታክሻለሁ ምናምን ሳይሆን የእግዚአብሔርን ትግስት ነው እየታገስን ያለ ነው። እና የኢየሱስ እኮ ትግስት ሲመታም ተመቷል፣ ሲሰደብም ተሰድቧል፣ ሲያንገላቱት ሲጫወቱበት አይኑን እየጨፈኑ ማን ነው የመታትን ቢተናገር ሲሉት የኢየሱስ ትግስት ሄዷል እስከ መስቀል ድረስ። እና ትግስትን ስናስብ ኢየሱስን ነው ማሰብ ያለብን። ያንን ልክ ስጠኝ ለኔ ስጠኝ ይሄንን መታገስ የምንችልበትን ስንል እግዚአብሔር እንዲህ አይነት ጸጋ አፍስሶላቸው ያለፉ ሰዎች ምስክርነት ሰምተን እናቀርባለን። እና አንዳንድ ሰዎች ባለመታገሳችሁ ነው የፈታችሁት ወይም እንዲህ ያረጋችሁ ትዳራችሁን የበተናችሁት ይያልናቸውም አይደለም። ግን ትግስታችሁ የማ ትግስት ነበረ? ምክንያቱም የሰው ትግስት አይችልም፣ ያልቃል፣ በጣም ያልቃል። መታገስ ያቅተናል፣ አቅምም እናጣለን። በጣም ጥሩ ሰዎች ነን የምንል እንኳን ትግስታችን ትንሽ ነው። እንግዲህ በዛ ላይ ደግሞ ክፋትና ተንኮል ዱላና ስድብ ሌላም ተጨምሮበት አስቡ። ስለዚህ እግዚአብሔር ሆይ ይሄን ትዳር ሴቭ ማድረግ ፈልጋለሁ እባክህ ያንተን ትግስት ስጠኝ፣ አንተ እየታገስክ ነው ወይ በዚህ ነገር ውስጥ እንዳልፈቃድህ ነው ወይ ብለን በዛ ውስጥ ልናይ የምንችልበትንም ነገር እግረ መንገድ ለመናገር ነው። ምክንያቱም እንደው አገልጋዮች ላይ ብቻ ያው እኛ አገልጋዮች ስለሆንን ያሸክም ውስጣችን ስላለ ነው የምንናገረው። ግን ይሄ ባለመታገስ ቸልተኝነትና ግዴለሽ ውስጥ መግባት በጣም ብዙ ቤት ውስጥ ያለ ማንንም ሰው የሚነካ ጉዳይ ነው። በጣም ጥንቃቄ ሊያደርጉ ይገባል የሚለውን ሐሳብ ለመስጠት ነው። እስካሁን በቸልተኝነትና በግዴለሽነት ማንነታቸው ካየናቸው ሰዎች ሁሉ አሁን ህይወቱን የምንመለከተው ሰው በብዙ ነገር ፈጽሞ ቸልተኛና ግዴለሽ ያልሆነ ሰው ነበር። ነገር ግን አንድ ቀን ይህ ግዴለሽና ቸልተኝነት በርሱም ላይ ተገለጠ። ለዚህ ነው መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለን። ስለዚህ ቀጣዩ የምንመለከተው ሰው ንጉሱ ዳዊት ነው። መቼስ ዳዊት ነገሮችን ሁሉ አስተውሎ የሚያደርግ ሰው መሆኑ የተመሰከረለት እንደሆነ እናንተም ከቃሉ ላይ አንበባችሁ ይሆናል። በአንደኛ ሳሙኤል ምዕራፍ 18 ቁጥር 14 ላይ ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ ተብሏል። አያችሁ፣ እንደዚህ በአካሄዱ ሁሉ ግዴለሽነትና ቸልተኝነት የሌለበት ንጉሱ ዳዊት አንድ ቀን ሳተ። ታሪኩን በሁለተኛ ሳሙኤል ምዕራፍ 11 ሙሉውን ስናነብ የምናገኘው ስለሆነ እናንተ በግላችሁ ታሪኩን የፈለገ ብታውቁት እንኳን ደግማችሁ ከቸልተኝነትና ከግዴለሽነት እይታ ሆናችሁ አንብቡት። የንጉሱን ዳዊት ቸልተኝነትና ግዴለሽነት ማንነቱን በድንገት የምናነበው የሁለተኛ ሳሙኤል ምዕራፍ 11 ታሪክ ላይ በመጀመሪያ የምናገኘው የቸልተኝነቱ መንስኤው መገኘት ባለበት ስፍራ ሳይገኝ መቅረቱ ነው። ይህ መገኘት ባለበት ስፍራ ሳይገኝ መቅረቱ የምንላችሁ የእስራኤል ነገስታት ከቤተ መንግስታቸው ወጥተው በጦር ሜዳ የሚያሳልፉበት ወቅት አላቸው። ንጉሱ ዳዊት ከልጅነቱ ጦረኛ ነውና ይህንን ወቅት በሚገባ ያውቀዋል። ይህ ቸልተኝነት ምን አመጣው? ያውም ወታደሩ ብቻ ሳይሆን የእግዚአብሔር ታቦት ሳይቀር በሜዳ የሚያድርበት ወቅት ነው። ንጉሱ ዳዊት ምን አገኘው? ለምን ለዚህ ጉዳይ ግዴለሽ ሆነ? አያችሁ፣ አስተዋላችሁ? አንዳንዴ ከወቅቱ ጋር በማይሄድ ሁኔታ ውስጥ ስንሆን ለግዴለሽነትና ለቸልተኝነት እንጋለጣለን። ንጉሱ ዳዊት ከቤርሳቤህ ጋር በመተኛት ከፈጸመው ግዴለሽነትና ቸልተኝነት የዝሙት ኃጢያቱ በተጨማሪ የቤርሳቤህን ባል ከጦር ሜዳ ድረስ አስመጥቶ በቤተ መንግስቱ ራት ጋብዞ አብልቶ አጠጥቶ አስክሮ የቤርሳቤህ ባል ወደ ቤቱ ገብቶ ከሚስቱ ጋር እንዲተኛ ለማድረግ የሄደበት ርቀትና የቤርሳቤህ ባል ኦሪዮን ግን ወደ ቤቱ ሳይገባ ውጪ እንዳደረ ንጉሱ ዳዊት ሲሰማ ለምን ወደ ሚስቱ ገብቶ እንዳልተኛ ሲጠይቀው የእግዚአብሔር ታቦትና የእስራኤል ኃያላን ሜዳ ላይ ያደሩ
እንዴት እኔ ሞቅ አልጋ ውስጥ ገብቼ ተኛለሁ ብሎ ለእግዚአብሔር ታቦትና ለእስራኤል ወታደሮች ያለውን ታማኝነቱን ከማሳየቱ በላይ ንጉሡ ዳዊት ግን ያሰበው ዘዴ አልሳካ ሲለው ኦሪዮን የሚሞቱበትን ደብዳቤ በገዛ እጁ አስይዞ ወደ አለቃው ጋር በመላክ ጦርነቱ ሲካሄድ ከፊት እንዲሰለፍና ጠላት ሲመጣ ሸሽተው እንዲያመልጡና ኦሪዮን ለጠላቶቹ ታልፎ እንዲሰጥና እንዲገደል በማስደረግ ሕይወቱ እንዲያልፍ አስደረገው። ከዛም ይብቻ ሳይበቃው የሟች ወታደር ሚስት ናት እኔ ያገባታለሁ ብሎ ቤርሳቤህ ሚስት አድርጎ በመውሰድ ደግ ነገር እንዳደረገ በእስራኤል ዘንድ እንዲታወቅ አድርጎ ኃጢያቱን እንደማይከፈት አድርጎ ዘጋው። ይህን ሁሉ በዝርዝር የምንነግራችሁ በእግዚአብሔር ይቅር የተባለውን የዳዊትን ኃጢያት ዳግመኛ እያነሳንባችሁ ሳይሆን አንዴ በስተት ወደ ግዴለሽነትና ቸልተኛነት ውስጥ ከገባን ምን ያህል ርቀት እንደሚያስኬደን እንድታስተውሉት ነው። ይህ የንጉሡ ዳዊት ሕይወት የሚያስተምረን ነገር ቢኖር አስቀድመን እንዳልናችሁ ዳዊት አካሄዱ ሁሉ በምን ያህል ጥንቃቄ እንደነበረ ሁሉ አሁን ግን በሌላ መልኩ ግዴለሽና ቸልተኛ ሆኖ በዝሙት ከመውደቁም በላይ የንጹህ ሰው ደም ደግሞ እንዳፈሰሰ እንመለከታለን። ለምን ንጉሡ ዳዊት የእግዚአብሔርን ቤተ መቅደሱን መገንባት እንደተከለከለ ታውቃላችሁ? አሁን በሁለተኛ ዜና ምዕራፍ 28 ከቁጥር 2 እስከ 3 ላይ ከዚያም ንጉሡ ዳዊት በእግሩ ቆሞ እንዲህ አላቸው ይላል። ወንድሞቼና ወገኖቼ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦት ማደሪያና ለአምላካችን እግር ማረፊያ የሚሆን ቤት ለመስራት አስቤ እቅድ አውጥቼ ነበር። እግዚአብሔር ግን እንዲህ አለኝ፣ ጦረኛ ሰው ስለሆንክና ደምም ስላፈሰስክ አንተ ለስሜ ቤት አትሰራም እንዳለው ሲናገር እናነባለን። ይህንን የቸልተኝነትና የግዴለሽነትን ሐሳብ መነጋገር ከጀመርን በተደጋጋሚ ቸልተኝነትና ግዴለሽነት በብዙ ዓመት፣ ወራት፣ ሰዓትና ደቂቃዎች ብቻ የሚፈጸም ጉዳይ ሳይሆን በጥቂት ሰከንድ የቸልተኝነትና የግዴለሽነት ስተት የሚመጣ ውጤት ነው የምንላችሁ ለዚሁ ነው። እንግዲህ ዳዊት በእውነት ይህንን የቸልተኝነትና ግዴለሽነትን ሕይወት ስናስብ አስቀድመሽ እንዳልሽን እንግዲህ አካሄዱን በጣም አስተውሎ ያድርግ። እንደውም ሳውል ይፈራው ነበር ይላል። አስተዋይ ስለነበር አንዳንዴ አደጋ ውስጥ ሊጥለው እንዲህ ነገር አድርግ ብሎ ሚሽን ይሰጠዋል። ሄዶ በጥንቃቄ አድርጎ ይመጣል እና እንደውም ይፈራው ጀመር ይላል። አስተውሎ ነው የሚያደርገው። ግዴለሽ አልነበረ። በጣም ጥንቁቅ ነው ዳዊት። ለሚያደርጋቸው ነገሮች ሁሉ ጥንቁቅ ነው። ለዚህ ነው ሳኦል በፍጹም ዳዊትን በዘመኑ ሁሉ ቢያንስ ወደ 13 ዓመት ሲያባረረው ሲያሳድደው አይገኝለትም። እንደውም ሳኦል ነበር የሚያዘው ለዳዊት እንጂ ዳዊት ለሳኦል አይያዝም ነበር። ግን ይህ ሰው በአንድ ወቅት ግዴለሽ ሆነ። ባልተጠነቀቀው መልኩ በጣም የሚያስተምረን እና የኛን ሕይወት ያየንበት የሌሎችንም ወንድሞች እናቶቻችን ሕይወት ያየንበት የምናይበት በጣም ጥንቁቅ እኮ ነው ከሌ በጣም እኮ ጎበዝ ነው የሚባሉ ሰዎችም ይሄን መልእክት መስማት አለብን ሁላችን። እንግዲህ በዳዊት እንዲህ የከፋ የኃጢአት ጥልቀትን ትገምቻለሽ? በፍጹም መገመት ያስቸግራል። አስተውሎ የሚያደርግ ሰው የተባለለት ጠንቃቃ የተባለለት ሰው እግዚአብሔርን የሚፈራ ሰው እንደ ልቤ የተባለ ሰው እንዴት በድንገት እንደዚህ አይነት ህይወት ውስጥ ገባ? እንዴት ሰው ለማስገደድ ሁሉ እስኪያስብ የሰው ሚስት ተመኘ? አትመኝ የሚለውን ህግ ሳያውቅ ቀርቷል። የባልንጀራ ሚስት አትመኝ የሚል ህጉን ያውቃል። ቃልህ ጥጋቤ ነው የሚል ሰው ነው። በጣም ብዙ ለእግዚአብሔር ቅርብ የሆነ ማንነት የነበረው ሰው በድንገት ይሄ የዲያብሎስ የክፋት ስልት እንዴት ቸልተኛ እንዲሆን አይምሮ ውስጥ ይሄን ሐሳብ እንደከተተበት በድንገት ህዝቡ ለጦርነት ተዘጋጅቶ ውጪ ሲያደር እሱ ግን እንዲንፈላሰስ አደረገው። የተመቻቸ ማንነት ውስጥ እንዲኖር አስገደደው። ድንገት የሚመጡልን ነገሮች ወዴት ነው የሚወስዱን? የእግዚአብሔር ህዝብ የት አለ? እኛ የት አለን? አንዳንድ ጊዜ ሌሎች ሰዎች የእግዚአብሔር ፕሮግራም ላይ እየተሳተፉ ይያሉ እኛ ስንመቻች እኛ የደላ ቦታ ላይ ተንደላቀቀ ቦታ ላይ ስንቀመጥ ሳናውቀው ቸልተኝነት ውስጥ እየገባን ይሆን ወይ? ቸልተኝነት ያለን ነገር የሚያስጠል ለወደፊት መዘዝ የሚያመጣ ዕውቀት ነው። ተጽኖም ነው። የዲያብሎስ ስልትም ነው። ምናልባት
ከዳዊት ህይወት የምንማረው ብዙ ነገር ስላለ ቸል ያልነው ነገር ካለ በህይወታችን የሱ ነው እንጠንቀቅ በጣም የሚገርምሽ ከቸልተኝነትና ግዴለሽነቱ በላይ የሚገርመኝ ያንን የሚገልጥልኝ ለማለት ነው በቃ ነገሮች ሁሉ ተከደኑ ኦሪዮን በምን እንደሞተ አይታወቅም የጦር አዛዥና ዳዊት ብቻ ናቸው የሚያውቁት የጦር አዛዡም ይሄን ነገር በተግባር እንዲሆን ያደረገው ምናልባት ዳዊት አስጠርቶታል ይሄን ሰውዬ ቤተ መንግስት ድረስ የሆነ ጥፋት አግኝቶበት ነው እንዲሞት ፈልጎ ነው ተብሎ በቃ ተሸፋፈነ በቃ መኖር ጀመሩ መጣ ነብዩ መጣና ይሄን ሰው ለመመለስ በጣም ከባድ ነው ዳዊት አሁን በቃ ሌላ አይነት የማናቀው ዳዊት ሆኗል እና በከተማ አንድ ነገር እየሆነ ነው አለውና በምሳሌ ነገረው አንድ ሰው አንዲት በግናት ያለችው አብራው ተኛለች አብራው ትበላለች አብራው ትወጣለች ትገባል በጣም ነው የሚወዳት ጎረቤቱ ግን ብዙ በጎች አሉት እንግዳ መጣበት እንግዳ ሲመጣበት አንጣ በግህን አርጂ ዛሬ እንግዳ ይላብላለው ያለችኝ አንድ በግናት እንዴት ነው አንጣ ብሎ በጉልበት ወሰደና አርዶ በላበት አለው በኔ መንግስት እንዲህ አይነት ነገር ሆነ ይሄ ሰው ዛሬውኑ መሞት አለበት አለው እግዚአብሔር ይርዳን በራሳችን ላይ እንዲህ አይነት ነገር እንዳናወራ ሲለው በዚህ ጊዜ አየሽ የእግዚአብሔር ቃል መጣ ያ ሰው አንተ ነህ ና የኦሪዮንን አንድ ያለችው ሚስቱን ወስደህ ገለኸዋል አለ እንግዲህ ቀደም የሳኦልን ህይወት አንስተናል እዚህ ላይ ነው አሁን በጣም ብዙ ሰዎች እንዲሰሙን የምፈልገው ይሄንን ስለ ግዴለሽነትና ስለ ቸልተኝነት ስንናገር ብዙ ሰዎች በመወቀስ ደሞ ሰይጣን እንዳይጫወትባቸው ስለምፈራ ነው እኔ አንዴ በቃየው እንዲያርግ ያለው ብለው እንዳይቀመጡ ነው ዳዊት ያ ሰው አንተ ነህ ሲባል ምንድነው ያደረገው በድያለሁ እግዚአብሔርን ወዲያውኑ አክሊሉን ጣለ ከዙፋኑ ወደቀ ልብሱን ቀደደ እኔ ነኝ አለ አውስማማለሁ ጌታ ሆይ እኔ በድያለሁ አለ እንግዲህ ከዛ በኋላ እኮ እግዚአብሔር ምን ብሎታል አንተ በስውር አርገዋል እኔ በአደባባይ አረጋዋለሁ ሰይፍ ከቤት አይጠፋም ብዙ ነገሮች ተብሏል እኔ በቃ በምህረት በወድቅሻ የፈለገ ነገር ይሁን ከዚህ በኋላ አለ በቃ ራሱን ደግሞ ከፈተ አይሽ እግዚአብሔር የሚፈልገው እንዲህ አይነት ማንነት እና የዳዊት ዙፋን ተወሰደ አልተወሰደም ዳዊት እስከ ዛሬ ድረስ ዙፋኑ የጸና እንደሆነ ራእይ መጽሐፍ ድረስ የምናገኘው ሰው ሆኖ እናገኘዋለን ይሄ ወደ እግዚአብሔር ምህረት የመጠጋትና የመጠገን እድል ለኛም አለ ልክ ነው እና ይሄ ሰው ግን በእውነት ያደረገው የሄደበት ርቀት በዛው አልቀረም ተመለሰ ወዲያው በድያለሁ አለ አሁን እኔኝ አለ እና ምልሽ ያ ሰው አንተ ነህ ሲለውም እኮ ለነብዩም ራሱ የሚያሰጋ ነው ልክ ነው ንጉስ ስለሆነ የፈለገውን ያደርግ ነበር ግን ዳዊት በይቅርታ በኑዛዜ ተመለሰ ካስታወሽ ከዛ በኋላ የገዛ ልጁ አቢሴሎም የዳዊት ሚስቶች ዙፋኑን ሲወስድበት ተነስቶ ሄደ ሰዎች ሲሰድቡት ተዋቸው እግዚአብሔር ምናልባት ይሄንን አይቶ ይቅር ይለኝ ይሆናል የሚል ሰው ሆነ በጣም ልቡ ተሰበረ እና ይሄ ህይወት ያስፈልገናል ዛሬ በይበልጥ በግዴለሽነት ያመለጡን ዘመኖች በቸልተኝነት ሚስ ያረግናቸው የተበላሹብን የደበቅናቸው ነገሮች ቢኖሩ በእግዚአብሔር ፊት በንስሐ እንውደቅ እግዚአብሔር ያድሰናል እውነት ነው እግዚአብሔር ያድሰናል በቸልተኛነት ያየንባቸው መንገዶች ያመጡብን ቅጣት ካለ የመጨረሻ እድላችን እኔ በደለኛ ነኝ የዚህ ሁሉ ውድቀት የዚህ ሁሉ ጥፋት ተጠያቂ እኔ ነኝ እኔን በደለኛዋን ማረኝ የማለት አቅም ማግኘት አለብን ምናልባት ለሚሆኑ ጉዳዮች በመድሪቱ ላይ ሊሆን ይችላል በቤተሰብ ላይ ሊሆን ይችላል በእያንዳንዱ ህይወት ውስጥ ሊሆን ይችላል በልጆቻችን በደረሰው ውድቀት ጥፋት የተለያየ አጋጣሚዎች ወድቀናል በመንልበት ጥፋት ሆኖብናል በመንልበት ሁሉ እኔ ነኝ በደለኛ እኔ ነኝ ተጠያቂ እኔ ነኝ የዚህ ሁሉ ዋና እኔ በፊት ባደረኩት የድፍረት ስራ ነው በቸልተኛነት ባደረኩት እና በሄድኩበት መንገድ ምክንያት ነው የሁሉ ሜስ የተፈጠረው ስለዚህ እኔ ማረኝ የሚል ማንነት ያስፈልገናል ምናልባት እንዲህ አይነት ልብ ካገኘን እየሆነ ላለው ነገር እግዚአብሔር የምህረት እጁን ይዘረጋልናል ምክንያቱም የዳዊት ምሳሌያችን ነው ዳዊትን ያወራን አንቆም እኛም የሰራናቸው ብዙ ሜሶች አሉ ብዙ ፕሮብሌሞች አሉ ብዙ ችግሮች እነዚህ ነገሮች ወደ ቦታው እንዲመለሱ ዳዊት በንስሐ እንደተመለሰና እንዳልከው ዙፋኑ እንደተጠበቀለት መንግስቱ እንዳልተወሰደበት ልጁ እሱን እስከማሳደድ ከደረሰ ምን ያህል የእግዚአብሔር እጅ እንዴት እንደቀጣችሁ እናያለን ግን ያለ ቅጣት አንተውም ያለ ቅጣት ማንንም አይተውም እግዚአብሔር ይቀጣል
ግን ወደ ቦታችን ይመልሰናል። ይሄ ጉዳይ ይመለከተኛል የሚል ሰው የሚሰማን በሙሉ እኔ በደለኛ ነኝ በቸልተኛነት ባደረኩት በቤተ ክርስቲያን ውስጥ ባደረኩት በመድሪቱ ላይ ባደረኩት በግለሰቦች ህይወት ባደረኩት የዚህ ሁሉ ክፍተት የዚህ ሁሉ ውድቀት ተጠያቂ ነኝ የሚል ማንነት ንስሐ ያስፈልገናል። ወደ ንስሐ ካላመጣ ነው ቸልተኛነትን እኔ አይደለም ራሳቸው ናቸው በራሳቸው መንገድ ነው ይሄ የሆነው እያለን ምን ቀጥል ከሆነ ምናልባት ጥፋቱ የበዛ ይሆናልና ይሄ ነገር የሚሰሙንም ሊነቁበት ያስፈልጋል። አዎ እንግዲህ የዝግጅታችን ተከታታዮች አሁን በዚህ በዳዊት ህይወት ውስጥ እንደምንመለከተው ለወደፊት ላለን ህይወት ዳዊትን ወደ ቸልተኝነትና ወደ ግዴለሽነት የወሰደው መሆን ባለበት ወቅትና ጊዜ ላይ ባለመሆኑ ነው። ወደ ጦር ሜዳ መሄድ ነበረበት፣ እሱ ግን በቤቱ ሰገነት እንዲዝናና ሆነ። እንደዚህ ወቅቱን ያልጠበቁ ነገሮች ወደ ቸልተኝነትና ግዴለሽነት ይወስዱናል የሚል ቁም ነገር እየተማርን ነው። ግን በግዴለሽነትና ቸልተኝነታችን ምክንያት የፈለገ ውድቀት ውስጥና በደል ውስጥ ብንወድቅ የእግዚአብሔር ምህረት ደግሞ ያነሳናል። ምን ስንሆን በእግዚአብሔር ፊት በንስሐ ስንቀርብ ይህንን እንድትይዙት እንፈልጋለን። ቸልተኝነትና ግዴለሽነትን በሚመለከት እስካሁን ያየናቸውና ለትምህርታችን የተጻፉልንን የብሉይ ኪዳን ሰዎችን ነው። እስቲ ወደ አዲስ ኪዳን ባለ ታሪኮች ሄደን ደግሞ ይህንኑ ሐሳብ እናጥናው። ቸልተኝነትን ወይም ግዴለሽነትን በህይወታችን ከሚያመጡ ነገሮች አንዱ ከልክ ያለፈ በራስ መተማመን ነው። ይህንን የምንማርበት ሰው ምሳሌው በሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 21 ባለው ታሪክ ውስጥ ተጽፎ እናገኘዋለን። አስቀድሜ ቃሉን ላንብብላችሁ። እንደዚህ ይላል። ሉቃስ ምዕራፍ 12 ከቁጥር 16 እስከ 21። ቀጥሎም እንዲህ ሲል ምሳሌ ነገራቸው። እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበር። ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ። እንዲህም አለ፣ እንደዚህ አደርጋለሁ፣ ያሉኝን ጎተራዎች አፈርስና ሌሎች ሰፋ ያሉ ጎተራዎች እሰራለሁ። በዚያም ምርቴንና ንብረቴንም ሁሉ አከማቻለሁ። ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ። እንግዲህ እረፊ፣ ቢ፣ ጠጪ፣ ደስም ይበልሽ እላታለሁ። እግዚአብሔር ግን አንተ ሞኝ ነፍስህን በዚች ሌሊት ከአንተ ሊወስዱ ይፈልጓታል። እንግዲህ ለራስህ ያከማቸኸው ለማን ይሆናል አለው። ስለዚህ ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይህ ነው ይላል። የዚህ ሰው ታሪክ ከአንድ 5 እና 6 ሳምንት በፊት በነበረን ውይይታችን ላይ አንስተነው ነበር። ዛሬም የዚህን ሰው ህይወት ከቸልተኝነትና ከግዴለሽነት ማንነት ተነስተን ጥቂት እንነጋገርበታለን። እኛ ሰዎች ከሁሉ በላይ ዘላለማዊ ለሆነ ነገር ግዴለሽና ቸልተኞች እንድንሆን ከሚያደርጉን ነገሮች አንዱ በምድር የምናገኘው ስኬት ነው። በዚህ ባለጠጋ የምሳሌ ታሪክ ውስጥ ከሰውየው የምንመለከታቸው መልካም ጎኖች ቢኖሩም ከመጠን ያለፈ በራስ የመተማመን ትዕቢቱ የዘላለሙን እንዳያስብ ቸልተኛ እንዳደረጉት እንመለከታለን። በእርግጥ ይህ ሰው እርሻው እጅግ ፍሬያማ ሆኖለታል። ነገር ግን በየትኛውም ንግግር ውስጥ እርሻውን ፍሬያማ ያደረገለትን አምላክ ሲያመሰግን አናነብም። በዚህ ዘመን የምንኖር ሰዎችም ልክ እንዲሁ በምድር ያገኘነውን ስኬቶቻችንን ምስጋናውንና ክብሩን ለእግዚአብሔር ከመስጠት ይልቅ በእውቀታችን በልፋታችን እንዳገኘን ብቻ ስናወራ እንደመጣለን። ይህ ሰው በእርሻው ውጤታማ የመሆኑ ጉዳይ ጎተራውን አፍርሶ ሌሎች ሰፋፊ ጎተራዎችን ለመስራት አብቅቶታል። ይህም በጣም ጥሩ ሐሳብ ነው። የሚያከማቸው ብዙ እንደሆነ ስላወቀ ደግሞ ለምን ያህል ጊዜ እንደሚበቃውም ሳይቀር መገመት አላቃተውም። ከዛም ለነፍሱ አንድ መልእክት አስተላለፈላት። ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ። እንግዲህ ረፊ፣ ቢ፣ ጠጪም፣ ደስ ይበልሽ አላት። በዚህ ስኬታማ በሆነው ባለጠጋ ሰው ላይ የምናገኘው አንድና አንድ ብቸኛ ችግሩ ለወደፊት ህይወቱና ዘመኑ
የአምላኩ ምሕረት እንደሚያስፈልገው አልታየውም። ለብዙ ዘመን የሚሆን ሀብትን ማከማቸቱን እንጂ ለብዙ ዘመን የሚያኖር የእግዚአብሔር ምሕረት እንደሚያስፈልገው አላስተዋለውም። ካሰበው ጊዜ ቀድሞ ሪታየር አደረገ። ከዚህ በኋላ ያለው አንድና አንድ የሆነው ብቸኛ ዓላማው መብላት፣ መጠጣት፣ ማረፍና መደሰት ብቻ ናቸው። የእርሻውን ፍሬ አከማችቶ የጨረሰ ጊዜ፣ ጎተራውን አፍርሶ ያስፋፋው ጊዜ፣ እህሉንና ምርቶቹን ሁሉ አጭዶና ጎተራ ከቶ በጨረሰ ጊዜ ልክ ለማረፍ፣ ለመደሰት፣ ለመብላትና ለመጠጣት የተዘጋጀበት ጊዜ ላይ በዚያች ሌሊት ነፍሱን ከዚህ ሰው የሚወስዱ ገዳዮች እንደሚመጡበት ተነገረው። ታዲያ ያ ሁሉ የእርሻ ፍሬ፣ ያ ሁሉ የተከማቸ ሀብት ለማን ይሆናል? ዛሬም ይህ አይነቱ እብሪትና ከልክ ያለፈ ትምክህት ስለ ዘላለሙ ቸልተኞችና ግዴለሾች እንድንሆን ስለሚያደርጉን ሁሌ ነዋሪዎች፣ ሁሌ የማንሞት፣ ሁሌ በዚህ ምድር ላይ ዘላለማውያን የሆንን ይመስለናል። ለመሆኑ በዚህ ዘመን መሸሻና ማምለጫ የሚሆን የትኛው የዓለማችን ክፍል ነው? ሰላም ያለበት የተረጋጋ አገር የሚባለውስ አገር የቱ ነው? የሰው ልጅ እኮ ምድር ስላልተመቸው ማርስ ላይ ለመኖር በማርስ ፕላኔት ላይ ነው የተለያዩ ጥረቶችን እያደረገ ያለው። ከልክ ያለፈ ትምክህትና ማን አለብኝነት ውስጣችንን ሲሞላው ፈጽሞ ስለ ዘላለሙ ሕይወት ጉዳይ ማሰብ እናቆማለን። የትኛውም ያለን ነገር ከእጃችን እንደማይወጣ ይሰማናል። ጉረኝነትና ከሁሉ በላይ የመሆን ስሜት ይቆጣጠረናል። በዚህ ጊዜ ከስራችን ላሉ ሰዎች ደንታም አይኖረንም። ድሆችን አናስብም። ቤተሰቦቻችንን ሳይቀር መርሳት እንጀምራለን። ቸልተኞች፣ ግዴለሾች እንሆናለን። በዚህ ሀብታም ሰው ታሪክና ምሳሌ የምንማረው ይህንኑ ነው። እንግዲህ በዚህ ሰው ታሪክ ውስጥ ባለፈው ተመልክተናል። ይሄ ከልክ ያለፈ ትምክህት ግዴለሽ እንድንሆን ያደርገናል። በኋላም የምንመለከታቸው አሉ። ይሄ በአሰሪና በሰራተኛ መካከል ስላሉ ጉዳዮች እናነሳለን። ግን የመጀመሪያው ነገር ስለ ራሳቸው የዘላለም ሕይወት አያስቡም። ሁሉ ነገር በገንዘብ መፍትሄ እንዳለው ያስባሉ እና ቢታመሙ ታክመው እንደሚድኑ፣ ቢያጡ እንደሚያገኙ፣ በቃ ለሚጠፋ ለሚያልቅ ነገር ምንም አይመስላቸው። በቅርብ ጊዜ በዚህ በምንኖርበት በአሜሪካን ሀገር አንዲት ከተማ በሰደድ እሳት በጣም ብዙ ንብረቶቿ፣ ብዙ ሰዎች ቤቶቻቸው ሲቃጠሉ እናይ ነበር። እነዚህ ሰዎች ቶሎ እሳቱ በቁጥጥር ስር ውሎ ቶሎ ቤታችንን መስራት ነው የምንፈልገው ነው ሲሉ የተሰሙት። ያን ያህል ትምክህታቸው በደንብ ጢም ብሎ የሞላ ነው እና ስለ ነገው እና ስለ ዘላለሙ ሕይወታቸው አልተጨነቁም። እንደዚህ ይኮናል፣ ቸልተኞች ይኮናል። እና የቸልተኝነትና ግዴለሽነት አንዱ በዚህ ምድር ስፔሻሊ ከመጣን በኋላ በጣም ሰው ስለ ሌላ ነገር አያስብም። ስለ ውሻው ሊያስብ ይችላል፣ ስለ ድመቱ ጥፍር መርዘም ሊያስብ ይችላል። በቃ እንደዚህ በጣም እንትኖች ናቸው። በፊት የነበርንበት ከተማ ውስጥ አንዲት ሴት ስትሞት ለድመቷ ነው ንብረቷን ሀብቷን ሁሉ ያወረሰቻት እና ያቺ ድመት ወጪዋ ከ20 እና ከ25 $25 በላይ ላይሆን ይችላል፣ ግን የተቀበለችው ንብረት በጣም ብዙ። ሰዎች እንደዚህ ናቸው እና ይሄ ትምክህት፣ ይሄ በሁሉ በምድር ላይ ባለ ነገር ስኬታማ ስንሆን አንዱ ቸልተኛ ግዴለሾች እንሆናለን። ድሆችን ማሰብ፣ የተጎዱትን ማሰብ እንተዋለን። ይሄ እንግዲህ ትልልቅ ስኬት ውስጥ የገቡትን ነው። ትንሽ ስኬትም ደግሞ ታሰክራለች። እውነት ነው። ትላንትና የሌለን ነገር ዛሬ ሲኖረን፣ ትላንት በእግር ሄደን ዛሬ በመኪና ስንሄድ፣ እነዚህ ትንሽ ስኬቶች እንኳን ራሱ ይለውጣሉ። ቀየር ሲል ድምጹ ሲለወጥብሽ ገጥሞሽ አያውቅም? ሰላምታ አሰጣጡ ቀየር ሲልብሽ እና ቀየር ሲል ይሄ እንዲች መቀየር ነገር በጣም ጤነኛ አይደለች። ይሄ ሰውዬ ምን አለው? አንተ ሞኝ አለው። ዛሬ ይሄ ሰበሰብከውን ሁሉ ሳትበላው ነፍስህ ሊወስዷት ይመጣሉ። እግዚአብሔር ፊት እንደዚህ አይነት ማንነታችን አንተ ሞኝ አንቺ ሞኝ የምንባልበት ነገር ይኖረን ይሆን ወይ? ምክንያቱም ለሚያልፈው ነገር እየለፋን ለማያልፈው ግን ቸልተኛ ሆንባቸው ብዙ ነገሮች ስላሉ በምን ቸልተኛ ነን? የማያልፈውን ነገር እያሰብን ለህይወታችን እንጠነቀቃለን ወይ?
ዘላለሙን እዚህ ስበላ ስጠጣ እዚሁ በቃ የሚገባውን የምፈልገውን ነገር ከምድር ጋር ተጣብቄ ለህይወቴ ስለፋለት ነው የምኖረው ለዚህ ለስጋይ ለሚሞተው ነው አንተ ሞኝ እያለ ይመጣል ነፍስን ዛሬ ሌሊት ካንተ ይወስዷታል ምናልባት ነፍሳችንን ሊወስድ ያለ ነገር በፊት ለፊታችን እያለ የሞኝነት ስራ ምን ሰራ ለሚያልፈው ለዚህ ለሚጠፋው ነገር ከሌላው እንዳላንስ በሚል ፉክክር ላይ ያለን ሰዎች ብንኖር ምናከማቸው ንብረት ምናከማቸው የቅንጦት ነገሮች ቢኖሩን ሞኞች እየተባልን ነው ምንታየው በእግዚአብሔር ፊትና ሞኝ እየሆንበት ያለ ነው ለየትኛው ነገር ነው እንደውም እውነትሽ ነው ቀደም እንደውም ስናነብ ስለዚህ ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ እውነት ነው ሰው መጨረሻው ይሄ ነው አሁን ያልሻት ነገር ናት በቃ በእግዚአብሔር ዘንድ ሰውየው ስኬታማ ሊሆን ይችላል ግን በእግዚአብሔር ዘንድ ሀብታም አይደለም ይሄ ሰው ኢየሱስ የሌለው ሀብታም አይደለም ኢየሱስ ሁሉ የሀብት ምንጭ ነው የሀብት ሁሉ ሀብት እሱን መያዝ ነው የዘላለምን ህይወት መያዝ ነው እንደውም በዚሁ አጋጣሚ ሁለት ጥሪዎችን ማድረግ እወዳለሁ አንደኛው ጥሪ በዚህ ምድር ላይ የትኛውም አይነት ስኬት የሚባለውን ስኬት ላገኙ ነገር ግን ስለ ዘላለማቸው የለማያስቡ ሰዎች ጌታ የጎደላቸው ኢየሱስን ያጡ ሰዎች ሁሉ ነገር አለ ግን ክርስቶስ በእነርሱ ህይወት ውስጥ ጌታና ገዢ ያሉኑ ሰዎች ያስቡበት አንተ ሞኝ ነህ የሚባሉ አዎ በእግዚአብሔር ዘንድ ሌሎች ደግሞ በእግዚአብሔር ቤት በጣም ጥሩ የሚያገለግሉ እግዚአብሔር በጣም ታች ከሆነ ነገር ያነሳቸው እግዚአብሔር ለበቃ በረከትን በህይወታቸው አምጥቶ ይባረካቸው ከዚህ የተነሳ ዛሬ መጸለይ ያቃታቸው ህብረት ማድረግ ያቃታቸው ልክ ምግብ መረጣ ሲጀምሩ ሰው መረጣ ይጀምሩ አላለ በቃ አሁን ደግሞ ክላሴ አይጠብቅም የሚሉ ሰዎች ክላሴ ጨምሯል የሚሉ ሰዎች ይመለሱ አንተ ሞኝ ናቸው እነሱ ይሄ ቸልተኞች እንድንሆን የእግዚአብሔርን ሥራ የእግዚአብሔርን ቤት ቸላ እንድንል ያደረገ ነገር ካለ ይሄ ሞኝነት ነው ይሄንን ማስተላለፍ እውነት ነው ትክክለኛ ጥሪ ነው ይሄን የሚሰሙን ሰዎች ለኔ ብለው ይስሙ በዚህ እውነት ውስጥ ህይወታቸውን ይመልሱ ምክንያቱም እግዚአብሔር ደስ የሚለው ባለን ነገር ለድሆች ስንራራ ስናካፍል ስንሰጥ ያለን ነገር ተሸክመ ነው እንዴ ሁሉ ሰው እኮ ዘላለም አይኖርም ወደደም ጠላ ይሞታል ተሸክመ ነው እንዴት መቃብር እንገባለን ስንት ረሃብተኛ ያያለ ስንት ችግረኛ ያያለ ስንት የሚያስፈልገው ያያለ ህሊናችን ያወቀው መርዳት እንደተገባን ያወቅነው ለስንት ሰዎች እጆቻችንን እንሰበስባለን በተለይ ለችግረኞች ለመስኪኖች ረዳት ለሌላቸው ይሄ ገዛ ለሚያስፈልጋቸው ሰዎች ህሊናችን ያወቀው ግን የምንጋፋ አያስፈልግም ይያለን ምን ቆጥበባቸው ይኖር እነዚህ ሰዎች እኮ ቀንና ሌሊት ከእግዚአብሔር እርዳታ የሚጠብቁ ሊሆኑ ይችላሉ ባልቴቶች ሊሆኑ ይችላሉ ችግረኞች ሊሆኑ ይችላሉ እግዚአብሔርን የሚያገለግሉም በገጠር ያሉ ሰዎች ሊሆኑ ይችላሉ እነዚህን ሁሉ ለመርዳት ፈቃደኛ ይሆንን የምንዘረጋ እንድንሆን እግዚአብሔር እንዲህ አይነት ማንነት እንዲኖረን ስለሆነ የሚፈልገው ሞኞች እንዳንሆን ሰብስበን እንዲህ የሚቃጠል ነገር እንዳይሆን ገንዘባችን እግዚአብሔር የሰጠንም ለእንደነዚህ አይነት ችግረኞችም እንድንራራ አከማችተን ነፍሴ ሆይ ጥገቢ ደስ ይበልሽ በቃ ይሄ ነው የመጨረሻ ነገሬ ብለን ለነፍሳችን ብቻ ምንሳሳ ምንሯሯጥ ከሆነን ሞኝነን በእግዚአብሔር ዘንድ ይሄ ግን ደግሞ በዚሁም አሁን እንዳልሽን ደግሞ ሌሎች ደግሞ አሉ እግዚአብሔር የረዳቸው እነሱን ሳናነሳ ማለፍ አልፈልግም እግዚአብሔር በሰጣቸው ነገር የሚዘረጉ ከራሳቸው ይልቅ ሌሎችን የሚያስቡ በጣም በቂ ነገር አላቸው ግን ለሌሎች የሚተርፉ እንደውም በዛ ምክንያት እግዚአብሔር የበለጠ ያበዛቸው የባረካቸው የነበሩበትን የማይረሱ ዛሬም ታች ለመውረድ ችግር የሌለባቸው ወደ ቆሏቸው ለመመለስ ችግር የሌለባቸው ምንም በባዶ እግር ለመሄድ ምንም የማይቸገሩ ሰዎች ለነሱ ከፍታም ዝቅታም ያው የሆነባቸው ሰዎች አሉ እግዚአብሔር ይመስገን ስለነዚህ ሰዎች እግዚአብሔር ረድቷቸዋል ማለት ነው እነዚህ ሰዎች ስለዚህ ቸልተኝነትና ግዴለሽነት እነሱ ውስጥ ቦታ የለውም እና እንደዚህ እንድንሆን እግዚአብሔር ይርዳን አሜን ይሄ በጣም አስፈላጊ ነገር ነው
ጥበብ በዚህ ዓለም በስቷል ቀድሞ የነበረው ነገር ተሻሽሏል ዛሬም የዚህን ዓለም ጥበብና ዕውቀት ምንም ብታከማች ብትራቀቅበት ግን ያዋቂው ጌታ ኢየሱስ ከሌለ ዕውቀትን እንደያዝ የሲኦል ጥራት ነው በሰው ዘንድ የሌለ ገንዘብ ቢኖርህም የዚህች ዓለም ክብር ሀብት ቢበዛልህም ሰዎች ቢፈሩህም በዝና በክብር ያላንተ ማን አለ ብለው ቢገዙልህ ግን በዚህ ሁሉ ሀብት ኢየሱስ ከሌለ አቤት ያሳዝናል ፊት ሲኦል አለ እንዳንተ ያለ ሰው በዚህ ዓለም የለም ጤና እንኳን ቢታወቅ መታከም አይከብድም ተርበህ አታውቅም ተጠምተህ አታውቅም ከቶ አልተራቆትክም ቤት አልተቸገርክም ግን ትልቁ ነገር ኢየሱስ ጎድሎሃል ሲኦል አልጠገበም አፉን ከፍቶብሃል ስምህ በዓለም ገኖ ሁሉም ሰው ሲያደንቅ በሰው ዘንድ ተወደ ሁሉም ሲያሞግስህ ካላንተ በዚህ ዓለም ተደናቂ ጠፍቶ የአንተ ስም ብቻ በሰው አፍ ውስጥ ገብቶ ትንሹም ትልቁም ቢያደንቅህ አይጠቅምም ኢየሱስን ካላመንክ ከሲኦል አትድንም ነገን ዛሬ እያልክ በዕድሜ ስትቀልድ ለነፍስህ ማረፊያ ሳትሻ ሳትፈልግ ከሞትኩኝ በኋላ ስላለው ሕይወቴ ምን ያስጨንቀኛል ላስደስታት ነፍሴ እያልክ ዘመንህን የምትቀልድበት ለዘላለም ጥፋት እንዳለ ወቅ መሞት
ከሲኦል ሳትሰጭ እሳቱ ሳይበላሽ ተይ ግቢ ወደ ገነት ጌታን ተቀበለሽ ዛሬ የመዳን ቀን ተይ አያመልጥሽ ያ ክፉ የምጥ ቀን ኋላ ሳይመጣብሽ ውድ የዝግጅታችን ተከታታዮች ይህ የጀመርንላችሁ ሐሳብ ሰፊና ረጋ ብለን ልናጠናው የሚገባን በመሆኑ ዛሬ እዚህ ላይ ካቆምንበት የሚቀጥለው ሳምንት እንደጌታ ፈቃድ እንቀጥላለን ስለዚህ ይህ የተማርነው ነገር እግዚአብሔር በልቦናችን ላይ ያሳድር እግዚአብሔር ይባርካችሁ